how much violence and hatred is coming from the left? American Tesla makinan andadau iyamoqu. Tesla has hit unexpected turbulence. Tesla tanqotaqqo. Kaagam yetatagga. Isn't it shocking? Elon Musk ሊለቅ ነው. ውድ የሳሎን ቲዩብ ቤተሰቦች ቴምር ሪል ስቴት ልዩ የበዓል ቅናሽ አዘጋጅቷል። የተማመኑበት የኮሩበት አብረውት የሰሩት ያተረፉበት ምርጥ ኢንቨስትመንት አማራጭ ምቹ መኖሪያ ቤት በማይታመን ዋጋ በቅናሽ ይዞሎት መጥቷል። 10 ሳይቶችን አጠናቆ ከዚህ ቀደም አስረክቧል። ብዙሃኑን የቤት ባለቤት አድርጎ እምነት ያተረፈው ቴምር ሪል ስቴት አሁንም ባጭርና በመካከለኛ ጊዜ ከ1 ዓመት እስከ 3 ዓመት በሚጠናቀቅ ግንባታ እስከ 35% በሚደርስ ቅናሽ መኖሪያ ቤቶችን ጥራት ባለው መንገድ ሰርቶ ያቀርባል። በፒያሳ ብራትና ኒው ሮድ ሳይቶች በሶማሌ ተራ አሊያንስ ሳይት እንዲሁም በአያቶ ሴንተር አቻንቴንና ፈረስ ቤት ሳይቶች እንደፍላጎቶ በከፊል ወይም በሙሉ ግንባታ ይዞ ቀርቧል። በተጨማሪም ነግጄ ላትርፍ ካሉ ለማንኛውም ንግድ በሚመረጠው ፒያሳ ዋና አስፋልት ዳር ከሚገነቡት የንግድ ሞሎች አንዱ ላይ ይወስኑ። ልክ እንደዛፉ ለሚያፈራ ኢንቨስትመንት ከቴምር ሪል ስቴት። ለበለጠ መረጃና የግንባታ ቦታዎችን ለመጎብኘት 0963 04 0282 እና 0962 03 51 83 ላይ ደውሉ። Isn't it shocking how much violence and hatred is coming from the left? አበው ከአጋም የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል እንዲሉ ኤለን መስክ ከዶናልድ ትራምፕ ጋር የፈጸመው ያልተቀደሰ ጋብቻ ዳፋ ለቴስላ ተርፏል። ቴስላን ከገበያ ለማስወጣት ዓለም አቀፍ ንቅናቄው ተጠናክሮ ቀጥሏል። በአሜሪካ ብቻ ባለፈው ቅዳሜ 200 ኤለን መስክንና ቴስላን የሚቃወሙ ሰልፎች ተካሂደዋል። ዓለም ቴስላን እንዳይሸምት ጥሪ ተላልፏል። በአውሮፓ፣ በካናዳ፣ በአውስትራሊያና በሌሎች ሀገራትም ጸረ ቴስላ ሰልፎች እንደ ቋያ እሳት በፍጥነት እየዛመቱ ይገኛል። ቴስላን ማሽከርከር የዘመናዊነትና የአየር ንብረት ተቆርቋሪነት መገለጫ ሆኖ እንዳልታየ ዛሬ አሳፋሪና በባለ ቴስላው ላይ ጥርስ የሚያስነክስ ሆኗል። ቴስላን የሚያስወግር ሆኗል። በዚህ የተነሳ ብዙዎች ቴስላቸውን በርካሽ እየሸጡ ይገኛል። ምን አለፋችሁ ቴስላ የማርያም ጠላት ሆኗል። የቴስላ መሸጫዎችም ለተደጋጋሚ ጥቃት እየዳረጉ ስለሆነ እንደ ቸኮላት እንዳልተቸበቸቡ ዛሬ ጠያቂ እንኳን አጥተዋል። በሽርክና ገበያው የነበረው ዋጋ በግማሽ አሽቆልቁሏል። ትራምፕን የሚቃወም የሚጠላ ሁሉ ኤለን መስክን አይንህን ላፈር እያለው ነው። ቴስላ ላይ የግዥና የመጠቀም ማዕቀብ ቦይኮት ጥሪው አትላንቲክንና ፓሲፊክን አልፎ እየተሰማ ነው። ኤክስና ስፔስ ኤክስ ሳይቀር ሰለባ ይሆኑ ነው። ፕሬዝዳንት ትራምፕን ጨምሮ ደጋፊዎቻቸው የከባቢ አየር ለውጥ አሊያም ግሎባል ዋርሚንግ አሜሪካ ነዳጇን የድንጋይ ከሰሏልና ኢንዱስትሪያን እንዳትጠቀም የዲሞክራቶች የሊበራል አስተሳሰብ ተከታዮች ሴራ ነው ብለው ስለሚያምኑ ታዳሽ ኃይልን የኤሌክትሪክ ተሽከርካሪን አይደግፉም። በአንጻሩ ዲሞክራቶች ደግሞ የዛሬን ያድርገውና የቴስላ ቁጥር 1 ሸማቾች ነበሩ። አሁን ግን ቀንደኛ ተቃዋሚዎች ሆነዋል። ለትራምፕ ምርጫ ቅስቀሳ ከ$200 ሚሊዮን በላይ ከመደገፍ ባሻገር በየቅስቀሳው መድረክ አብሮ መታየቱ ሳይንስ የትራምፕን ማሸነፍ ተከትሎ የዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲን ወይም ዶጅን አሊያም የመንግስት ተቋማትን ውጤታማና ብቁ ለማድረግ የተቋቋመውን ተቋም እንዲመራ መሾሙ ጠላቶቹን እንዳሸዋ አብስቶበታል። በመንግስት ተቋማት ተቀጥረው ይሰሩ የነበሩ በብዙ ሺህ የሚቆጠሩ ሰራተኞችን መቀነሱ የግዳጅ ረፍት እንዲወጡና ጡረተኛ እንዲሆኑ ማድረጉ ዳር እስከ ዳር እንዲጠላ አድርጎታል። ብራንዶቹን ክፉኛ ጎድቷል። በነገራችን ላይ ወጪ ቅነሳና ውጤታማነት የሚለው አጀንዳ ስውር ደባ እንደ ትራምፕና መስክ ያሉ ቢሊዮነሮች ግብር እንዳይከፍሉ ለማድረግ ነው የመንግስትን በጀትና ሰራተኛ እንዲቀነስ የሚደረገው ሲሉ ዲሞክራቶች ይከሳሉ። ፊደል የቆጠረውና የመንግስት ቅጥረኛ የሆነው አብዛኛው የዲሞክራት ፓርቲ ማህበራዊ መሰረትና ደጋፊ ስለሆነ ነው የትራምፕ የበቀል አለንጋ እያረፈበት ያለው ብለው የሚያምኑ በተርጉማን ቁጥርም ቀላል አይደለም። የተወደዳችሁ የሳሎን ቲዩብ ተከታታዮችና ቤተሰቦች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳን
ኤለን መስክ ላይ ተቃውሟቸውን ለማሰማት የፈለጉ አሜሪካውያን ቴስላ መኪናን አንድደው የሞቁት ነው። ዶናልድ ትራምፕ ሁለተኛ ዙር ለፕሬዝዳንትነት መመረጥን ተከትሎ በአሜሪካ ውስጥ የፖለቲካ ልዩነቶች እየተካረሩ መጥተዋል ይለናል። እነሆ ዝርዝሩን አቀርበዋለሁ። የተፈጠረው የፖለቲካ ልዩነት ውዘት ማሳያ ተደርጎ የተወሰደው ይህ ቴስላን የማቃጠል ዘመቻ ሲሳሳለትና ሲጓጓለት የነበረውን የቴክኖሎጂ ውጤት ጥያቄ ውስጥ ያስገባ ነው። እንኳን እንደ ቴስላ እጅግ ውድ መኪኖች ይቅርና ተራ የኤሌክትሪክ መኪኖች እንኳን የፖለቲካ ልዩነት ማሳያ ይሆናሉ ብሎ የገመተም አልነበረም። ሆኖም በዓለም ላይ ቴክኖሎጂን እስከ አፍንጫው ታጥቋል የተባለለት እጅግ ቅንጡና ውድ የሆነው ቴስላ በምድረ አሜሪካ በየመንገዱ በእሳት እየተቃጠለ በጥይትም ወንፊት እየሆነ ነው። ይባስ ብሎ የናዚን ስዋስቲካ ምልክት ሳይቀር መኪናው ላይ የሚጽፉ ጭምር መታየታቸው ግርምትን አጭሯል። የቅንጦት የዘመናዊነትና የምቾት ተምሳሌት ተደርጎ የተወሰደው ቴስላ አሁን የፖለቲካ ተቃውሞ መፋለሚያ መድረክ ሆኗል። ልሂቃን ተሽከርካሪዎችን በዚህ መንገድ የጥቃት ኢላማ ማድረግ ያልተለመደ ቢሆንም በአሜሪካ በአምራቹ ላይ የሚያተኩሩ ዘመቻዎች ዛሬ ጀመሩ ሳይሆን የረጅም ጊዜ ታሪክ ባለቤት ናቸው። በክስተቶቹ ማንም ሰው ክፉኛ የተጎዳ የለም። ነገር ግን ይህ አይነት ተግባር ወዴት እንደሚያመራ አይታወቅም ይላሉ ሕግ አስከባሪ ባለስልጣናትም ሆኑ የፖለቲካ ተንታኞች ላይ ግራ መጋባት የፈጠረ ክስተት እንደሆነ ነው እየተነገረ ያለው። በካል ስቴት ሳር በርናንዲኖ ፕሮፌሰርና የፖለቲካ ጽንፈኝነት ባለሙያ የሆኑት ብራያን ሌቪን ነገሩን እየተከታተሉት መሆኑን ጠቅሰው አሁን ላይ ወደ ሌላ ደረጃ እየተሸጋገረ ነው ብለዋል። ይህ አይነት የመኪና ቃጠሎና ብጥብጥ አስፈሪ ውጤት ያስከትላል ነው ያሉት። በእርግጥ ቴስላ ላይ የተሰነዘሩ ጥቃቶች የተበታተኑና የተቀናጁ የማይመስሉ ናቸው ያሉት ባለሙያው፣ ነገር ግን አንድ የሚያመሳስላቸው ነገር እንዳለ አልሸሸጉም። የተቃውሞ ዓላማ የቴስላ ባለቤት ኤለን መስክ የፌዴራል ሰራተኞችን ለማባረርና የመንግስት ወጪን ለመቀነስ ለሚያደርገው ጥረት ተቃውሞን ማሳየት ነው። መረጃዎች እንደሚያሳዩት በተለይ በላስ ቬጋስ ቴስላ ላይ ብዙ ጥቃቶች ደርሰዋል። የላስ ቬጋስ ቢሮ ኃላፊ የሆኑት የኤፍቢአይ ልዩ ወኪል ስፔንሰር ኢቫንስ ፖለቲካዊ ዓላማን ያዘለ ነው በሚል አጥፊዎችን አስጠንቅቀዋል። የኤሌክትሪክ መኪና አምራቹ ቴስላ ሳይበር ትራክ ሲል ስያሜ የሰጠውን መኪናውን በአውሮፓውያኑ 2019 ነበር ያስተዋወቀው። በነገራችን ላይ ይህ ሳይበር ትራክ ተብሎ የተሰየመው መኪና በኤሌክትሪክ የሚሰራ ነው። የስፔስ ኤክስ ባለቤትና የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ ደግሞ የቴስላ ባለቤት ነው። የመኪናው ዲዛይን ከጄምስ ቦንድ ፊልም ላይ የተወሰደ መሆኑን ቢሊዮነሩ በወቅቱ አስታውቆ ነበር። መኪናው ለእይታ በቀረበበት ወቅት ሁሉም ነገር እንደታሰበው ሊሳካ ለመቻሉ በብዙዎች ዘንድ መነጋገሪያ እንዲሆን አድርጎታል። መኪናው የማይሰበርና ለመስታወት ሥራ ጥቅም ላይ ከሚውሉ ከተለመዱ ቁሳቁሶች የበለጠ ጠንካራ እንዲሆን ታስቦ መሰራቱን መስክ በወቅቱ ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2019 ላይ ሳይቀር ትራኩ ለእይታ ሲቀርብ ኤለን መስክ አይሰበርም ብሎ ከመናገሩም በላይ መስታወቱን በመዶሻ በመስበር እንዲሞክሩ ሰዎችን መጋበዙ አይዘነጋም። ነገር ግን መኪናው በሚተዋወቅበት መድረክ ላይ ግን ጥንካሬውን ለመለካት የተደረገው ሙከራ ሳይሳካ ቀርቶ መስታወቱ መሰበሩ ብዙዎቹን በወቅቱ ማነጋገሩ ይታወሳል። የመስክ ሳይበር ትራክ መኪና መጀመሪያ ላይ የነበረው ዋጋ $38,000 ገደማ የነበረ ሲሆን አሁን ዋጋው በከፍተኛ ደረጃ ጨምሯል። ሳይበር ትራክ በአሜሪካ ገበያ ላይ ከ$79,990 ጀምሮ በመሸጥ ላይ ይገኛል። ሳይበር ትራክ እንደ አውሮፓውያን አቆጣጠር 2024 አሜሪካ ውስጥ ለሽያጭ ከቀረቡ የኤሌክትሪክ መኪኖች በአምስተኛ ደረጃ ላይ ተቀምጧል። ቴስላ በአሁኑ ጊዜ ፖለቲካዊና የንግድ ውዝግቦችን ከማስተናገድ አልፎ የሸጣቸው ተሽከርካሪዎች እየተጠሩና እየተመለሱ እንዲሁም ህዝባዊ ተቃውሞዎችን ጨምሮ በርካታ ፈተናዎችንና ቀውሶችን እያስተናገደ ይገኛል። ዋና ሥራ አስፈጻሚው የኤለን መስክ የፖለቲካ እንቅስቃሴዎች በተለይም ከፕሬዝዳንት ዶናልድ ትራምፕ ጋር ያለው ግንኙነትና
በመንግስት ወጪ ቅነሳና ቅልጥፍና መስሪያ ቤት ዶጅ ውስጥ ፊታውራሪ የሆኑ መከሰት የቴስላ ሽያጭና የአክሲዮን ዋጋ እንዲያሽቆለቁል አድርጓል። በአውሮፓ የቴስላ ሽያጭ በጥር 2025 ብቻ በ45 በመቶ ቀንሷል። ምንም እንኳን አጠቃላይ የኤሌክትሪክ ተሽከርካሪዎች ሽያጭ ቢጨምርም በተጨማሪም በቴስላ ንብረቶች ላይ የሚደርሰው ውድመት ጨምሯል። አንዳንድ ተቃውሞዎችም ወደ ቃጠሎ ተሸጋግረዋል። የትራምፕን የታሪፍ ናዳ ተከትሎ በአገራት መካከል የተከሰቱ የንግድ ውጥረቶች በቴስላ ላይ ተጽዕኖ ማሳደራቸው አልቀረም። በዚህ ላይ በተከሰቱ የምርት ስህተቶች የተነሳ በ2004 እና 2005 ብቻ ወደ 46000 የሚጠጉ የተሸጡ የቴስላ ተሽከርካሪዎች ለጥገና እንዲመለሱ ተደርጓል። በኤለን መስክ ዙሪያ የተቀሰቀሱ ውዝግቦች አንዳንድ ሸማቾች ወደ አማራጭ የኤሌክትሪክ ተሽከርካሪ ምርቶች ፊታቸውን እንዲያዞሩ ማድረጉ አልቀረም። የኤሌክትሪክ መኪና ሸማቾች ከእሴቶቻቸው ጋር ይበልጥ የሚጣጣሙ አማራጮችን ሲፈልጉ እንደ ራይቪያን እና ፖሊስታር ያሉ ኩባንያዎች ተመራጭ መሆን ጀምረዋል። እስከ ቅርብ ጊዜ ድረስ የኤለን መስክ ትኩረት ተአምራዊ ፈጠራና የገበያ ፍክክር ላይ ነበር። አሁን ግን ትኩረቱ ዶጅ፣ ትኩረቱ ፖለቲካና ትራምፕ ሆኗል። በማራላጎ ከትራምፕ ጋር እልል በቅምጤ እያለ ነው። በአንድ ወቅት የቴስላን ኤሌክትሪክ ተሽከርካሪ ኩባንያ ተፎካካሪዎችን አስመልክቶ ሲጠየቅ በልበ ሙሉነት በየቀኑ ከዓለም ፋብሪካዎች የሚጎርፉት ግዙፍ የቤንዚን መኪኖች እንጂ የኤሌክትሪክ መኪናዎች አይደሉም ሲል ገበያ ላይ የተፎካከሩት ያለው የኤሌክትሪክ መኪናዎች አለመሆናቸውን በገደምዳሜ ገልጾ ነበር። ይሁንና መስክ ከተዘፈቀበት የአሜሪካ ፖለቲካ ስካር ራሱን ገለል አድርጎ ቢያስተውል ከትራምፕ ጋር ማበሩ የነ ቴስላን፣ የስፔስ ኤክስን፣ የነ ኤክስንና የሌሎች ኩባንያዎችን መልካም ስምና ብራንድ ክፉኛ ያገደፈ ነው ይለናል በዚህ ሰሞን ለንባብ የበቃው ዘ ኢኮኖሚስት መጽሔት። ከሀብቱ ወደ 90 በመቶ የሚጠጋው ንብረት ተርፉ ላይ ኃይለኛ ፉክክርና ተግዳሮት እየገጠመው ነው። የዓለማችን ቁጥር 1 ባለጸጋ ትኩረቱ ኩባንያዎቹ ላይ ሳይሆን ፖለቲካ ላይ መሆኑ ራሱን ለአደጋ አጋልጧል። ቴስላ ላይ የተደቀነው አደጋ አሳሳቢ ደረጃ ላይ ይገኛል። በታህሳስ ወር አጋማሽ የገበያ ዋጋው በግማሽ ያህል ቀንሷል። በመስክ ባህሪ ክፉኛ የተበሳጩት አክቲቪስቶች በአሜሪካና በአውሮፓ የቴስላ ማሳያ ክፍሎችን ሾውሩምስን እያጠቁ ነው። ቴስላን የገጠመው የገበያ ፉክክር እየተጧጧፈና እየተካረረ ነው። መስክ ፖለቲካውን ከመቀላቀሉ በፊት እንኳ በኤሌክትሪክ መኪና አምራቾችና በቴስላ መካከል ያለው ልዩነት እየጠበበ ነበር። ጀነራል ሞተርስ ባለፈው ዓመት ከቀዳሚው ዓመት ማለትም ከ2023 በ50 በመቶ ሽያጩ አድጓል። በቻይና መጪው ጊዜ ለቴስላ ፈታኝ ነው። የቻይና ትልቁ ተቀናቃኝ BYD የ15 በመቶ የገበያ ድርሻ ሲኖረው የቴስላ ድርሻ ግን ከ5 በመቶ ያልበለጠ ነው። በኩባንያዎቹ ላይ የመጣ ያለው አደጋ ክፉኛ ያሰጋው ኤለን መስክ ከመንግሥት ሥልጣኑ በግንቦት መጨረሻ እንደሚለቅ በድንገት ይፋ አድርጓል። የቴስላ ዋና ሥራ አስፈጻሚ ኤለን መስክ በትራምፕ አስተዳደር የመንግሥትን ወጪ ለመቀነስና ቅልጥፍናን ለመጨመር በተቋቋመው ኤጀንሲ ዶጅ ውስጥ ካለው ሚና ለመልቀቅ ማቀዱን አስታውቋል። መስክ ባለፈው ሐሙስ ከፎክስ ኒውስ ጋር ባደረገው ቃለ መጠይቅ በመጪው ግንቦት ወር መጨረሻ ኤጀንሲውን ሊለቅ እንደሚችል ጠቁሟል። የመንግሥት በጀት ጉድለቱን በዚህ የጊዜ ማዕቀፍ ውስጥ በ1 ትሪሊየን ዶላር ለመቀነስ የሚያስፈልገውን አብዛኛውን ሥራ እናከናውናለን ብዬ አስባለሁ ብሏል ቢሊዮነሩ። ቢሊዮነሩ የሚመራው የመንግሥት ቅልጥፍና ኤጀንሲ ዶጅ እስካሁን የአሜሪካውያንን 130 ቢሊዮን ዶላር ከብክነት መታደጉን ይገልጻል። ኤለን መስክ ከፎክስ ኒውስ ጋር ባደረገው ቃለ ምልልስ ይህ አብዮት ነው፣ እኔ እንደማስበው ከመጀመሪያው አብዮት በኋላ በመንግሥት ውስጥ ትልቁ አብዮት ሊሆን ይችላል ሲል ተናግሯል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤለን መስክ በዶጅ ውስጥ ያለውን ሚና ለረጅም ጊዜ ለመቀጠል እቅድ እንደሌለው
ፍንጭ ሰጥተው ነበር። I mean, isn't it supposed to be the party they claim to be the party of empathy? ለመሆኑ ኤለን መስክ ማን ነው? በ343 ቢሊዮን ዶላር ቁጥር 1 ቢሊዮነር ከ3 ዓመታት በኋላ ደግሞ የመጀመሪያው ትሪሊየነር ይሆናል ተብሎ የሚጠበቀው በኤሌክትሪክ መኪና በስፔስ ሳይንስና በሮቦቱ ዓለም አብዮት እያቀጣጠለ ያለው በዓለማችን ቁጥር 1 ቢሊዮነርና የልዕለ ኃያሏ ፕሬዝዳንት ዶናልድ ትራምፕ መጣመር ምን የጥቅም ግጭት ይዞ ይመጣ ይሆን የሚለው ስጋት እንዳለ ሆኖ የትራምፕ መመረጥ እንደተረጋገጠ የኤለን መስክ በ26.5 ቢሊዮን ዶላር ጨምሮ ማደሩ ዓለምን ማነጋገሩ አይረሳም። አንዳንድ እንደ CNN ያሉ ኬብል ሚዲያዎች ለትራምፕ ምርጫ ቅስቀሳ 200 ሚሊዮን ዶላር መለገሱ አዋጭ ኢንቨስትመንት ነው እንዳላሉ ዛሬ ግን ዋጋ ያስከፈለው መሆኑን እያረጋገጠ ነው። ሰሞኑን በሚስጥር ከኢራን የተባበሩት መንግስታት አምባሳደር ጋር ተገናኝቶ መነጋገሩ ከዚህ በፊት ተመራጩ ፕሬዝዳንት ትራምፕ ከዜሌንስኪ ጋር በስልክ ሲነጋገሩ አብሮ መኖሩ ኤለን መስክ ተመራጭ ምክትል ፕሬዝዳንቱን ጄዲ ቫንስን ገለበጠው እንዴ እስከ መባል ደርሶም ነበር። ለነገሩ በትራምፕ ዘንድ ያገኘው ሞገስ ለትራምፕ ቅርብ ናቸው ከሚባሉ 5 ሰዎች በላይ የሆነ መምጣቱን የታዘቡ በቀጣይ 4 ዓመታት በአስተዳደሩ ፖሊሲና የግብር አጣጣል ላይ የሚኖር ተጽዕኖ ከባድ መሆኑን አበክሮ ያመላከተ እስከ ማለት ደርሰዋል። በነገራችን ላይ በተመራጩ ፕሬዝዳንት ትራምፕ የመንግስትን አገልግሎት ውጤታማ ለማድረግ የተሰየመውን ቡድን እንዲመራ የተሾመው አወዛጋቢውና አነጋጋሪው ኤለን መስክ ልጅነቱ በበርካታ ስቃይ ፈተናና ህመም ያለፈ ነው። ገና የ12 ዓመት ብላቴና እያለ በአባቱ ትዕዛዝ በአውቶቡስ ተጭኖ በበረሃማነቱና በምድረ በዳነቱ ወደሚታወቅ የቬል ስኩል የመኖር ግብግብ ካምፕ ሰርቫይቫል ካምፕ ይገባል። ካምፑ ይለናል የኤለን መስክን፣ የስቲቭ ጆብስን፣ የሊዮናርዶ ዳቪንቺንና የበርካታ የዓለማችንን ሊቃውንትና የፈጠራ ሰዎችን የህይወት ታሪክ በመጻፍ የሚታወቀው ዋልተር አይዛክሰን። ካምፑ ሕፃናት ሥርዓት አልበኛና ጨካኝ እንዲሆኑ የሚያለማመድ ነው። እነ ኤለን መስክ ካምፕ እንደደረሱ ሕይወትን ለማቆየት ብቻ የሚረዳ ትንሽ ምግብና ውሃ ይሰጣቸዋል። ጉልበታሞች የአቻቸውን አፍንጫ አናፍጠው ምግባቸውን ይቀሟቸዋል። እነሱም ምግባቸውን ላለመቀማት የአልሞት ባይ ተጋዳይ እንዲሆኑ ይገደዳሉ። ደከም ያሉ ሕፃናትን መደብደብ የካምፑ ያልተጻፈ ሕግ ነው። ታላላቆቹ የታናሻቸው አፍንጫን በቦክስ አናፍጠው ያችን ሕይወት አድን ቁራሽ ምግብ መቀማት ሌላው ያልተጻፈ ሕግ ነው። ቀጫጫው ኤለን መስክም ከአንድም 2 ጊዜ ቡጢ ቀምሷል። በረሃብና በውሃ ጥም 10 ኪሎ ቀነሰ ይለናል የኤለን መስክ ታናሽ ወንድም ኪምባል። ይባስ ብሎ በሳምንቱ መጨረሻ አካባቢ የካምፑ ሕፃናት በሁለት ቡድን ተከፍለው እርስ በርስ እንዲደባደቡ ታዘዙ። ኤለን ወደ ኋላ ተመልሶ ሲያስታውሰው እብደትና የሚገርም ይለዋል። በየዓመቱ አንድ ብላቴና ሕይወቱ ያልፋል። የካምፑ ኃላፊዎች ደካማ ከሆናችሁ እንደዛ ጅል ሕፃን ትሞታላችሁ፣ ተርፋችሁ በሕይወት ለመውጣት አንክሩ እያሉ ያስፈራሩን ነበር ይለናል ኤለን መስክ። ኤለን መስክ ወደዚህ ካምፕ ለሁለተኛ ጊዜ የተላከው በአካልም በመንፈስም ጠንክሮ 16 ዓመት ሊሞላው ሲል ነው። ቁመቱ አድጎ ጡንቻው ፈርጥሞ ትንሽ የጁዶ ስልጠና ወስዶ ለበቀል ራሱን አዘጋጅቶ ነው ካምፕ የደረሰው። እንደ በፊቱ አንድ ጎረምሳ ሊያጠቃው ቢሞክር በቡጢ ሊያናፍጠው። የዛን ጊዜዋ የ1980ዎቹ ደቡብ አፍሪካ የእውከትና የብጥብጥ ምድር ነበረች። ምን አለፋችሁ ምድራዊ ሲኦል ነበረች። ሰዎች በጠመንጃና በጩቤ ተገለው በየመንገዱ ተጥለው የሚታዩበት፣ ዜጎች ደመከልብ ሆነው የሚቀሩበት ዘመን ነበር። ይገርማችኋል፣ አንድ ቀን ኤለን መስክና ታናሽ ወንድሙ ኪምባል ጸረ አፓርታይድ የሆነን የሙዚቃ ኮንሰርት ለማየት ሲሄዱ በጥይትና በጩቤ ተገለው የተጣሉ አስክሬኖችን በመንገዳቸው እያዩ እየተረማመዱ ደም እየረገጡ ነበር። ኤለን መስክ ያላለፈበት የጥቃት አይነት የለም። የ6 ዓመት ሕፃን እያለ አብሮት ያደገውና የሚወደው ውሻቸው መቀመጫው ላይ ነክሶት ሆስፒታል ገብቶ ያውቃል። በድንገተኛ ክፍል ሐኪሞች ሊያክሙት እየጣደፉ ኤለን መስክ የተነፋረቀ
የምታከመው ውሻችን በእኔ የተነሳ የማይገደል ከሆነ ነው ብሎ ድርቅ አለ። ሐኪሞቹም ቤተሰቦቹም ውሻው እንደማይገደል ቃል ይገቡለታል። ሕክምናውን ጨርሶ ወደ ቤት ሲሄድ ግን ያ የጀርመን እረኞች ውሻ የለም። በኋላ በጥይት ተደብድቦ መገደሉን ሲሰማ እጅግ አዘነ። የተገባለትን ቃል አለመከበሩን መካደልና መዋሸትን የተለማመደው ከዚህ ለጋ ዕድሜው አንስቶ ነው። ኤለን መስክ ከቻቻና ከእኩዮቹ ጋርም ተግባቢ ስላልነበር በክፍል ውስጥ ብቸኛ ስለነበር በየዕለቱ ጥቃት ይፈጸምበት ነበር። ጉልበተኞች በቦክስ ደጋግመው አናፍጠውታል። ቦክስ አፍንጫው ላይ ያልቀመሰ እንዴት ዕድሜ ልኩን ህመሙን ሊያስታውስ ይችላል ይለናል ኤለን በልጅነቱ በአባቱና በክፍል ጓደኞቹ በተደጋጋሚ በደረሰበት ጥቃት የተነሳ የሰውን ችግር እንደ ራስ የማየትም ሆነ በሰዎች ዘንድም ለመወደድ ፍላጎት አልነበረውም። አንድ ቀን ጓደኞቹን የተማመነ የዕድሜ እኩያው ከመሬት ተነስቶ ይገፋዋል። ኤለንም መልሶ ይገፋዋል። ይሰዳደባሉ። በዚህ ቂም የያዘው ብላቴና ሌላ ቀን በረፍት ሰዓት የክፍል ጓደኞቹን ሰብስበው ይመጣና ኮንክሪት ላይ ጥለው ላዩ ላይ ተቀምጠው ቀጠቀጡት። ደም በደም ሆኖ ፊቱ አብጦ ጥለውት ሄዱ። ይህን ሁሉ ሲያደርጉት ምንም ማድረግ ያልቻለው ታናሽ ወንድሙ ኪምባል ቀና ሊያደርገው ሲሞክር የወንድሙን መልክ ለመለየት እስኪቸገር ደም በደም ሆኖ አይኑ አብጦ ለመግለጽ ሲቸገር ተመለከተው። አፍንጫው ተሰበረ። ለሳምንታት ከትምህርቱ ቀርቶ ሕክምና ለመከታተል ተገደደ። መሐንዲስ አባቱ ኤሮል መስክ በገባ በወጣ ቁጥር አንዳንድ ጊዜ ደግሞ ለተከታታይ 3 ሰዓታት አቁሞ አንተም ማትረባ ፈሪ ደደብ እያለ ከመሳደብ አልፎ ደግ አደረጉልህ እያለ ይሰድበዋል። ከዚህ የትምህርት ቤት ድብደባ ከ10 ዓመታት በኋላም ተደጋጋሚ የአፍንጫ ቀዶ ጥገና ያደርግ ነበር። ኤለንን ከሁሉም የጎዳው አካላዊ ጥቃቱ ሳይሆን አእምሮ ላይ ጥሎት ያለፈው ጠባሳ ነው ይላል ታናሽ ወንድሙ። አባታችን ለእኛ ምንም አይነት እንጥፍጣፊ ፍቅር አልነበረውም። ሰው ሲሉት አፈር የሚሆን አስቸጋሪ አባት ነው። በዚህ የተነሳ ከአባታቸው ጋር አይነጋገሩም። ይህ አስተዳደጋቸው በዛሬው ሕይወታቸው ላይ ተጽዕኖ መፍጠሩ አልቀረም። የነገ ሰው ይበለን። ሻሎም አሜን።